መጣችሁ። ዛሬ እንግዲህ የባዜላ አሰራርን እናያለን። አብረን እራት እንሰራለን። ባዜላ ማለት እንግዲህ በእኛ ሀገር አተር ይመስለኛል። እንግዲህ አተር ነው። ለዚህ ግብአት የሚያስፈልጉን ስጋ፣ ሽንኩርት፣ ነጭ ሽንኩርት እና ደግሞ ክዝበራ ራሱ ባዜላ ፍሬውና ዘይት እና የተለያየ ቤት ያፈራውን ቅመም ማለት ነው። ቅመም በነገራችን ላይ ይሄ ነው አይደላችሁም። እናንተ የራሳችሁ የሆነ ቅመም ሊኖራችሁ ይችላል። የምትሰሩበት ሁል ጊዜ የምትጠቀሙበት ያጣፍጥልኛል ብላችሁ የምታስቡትን ቅመም መጠቀም ትችላላችሁ። እስኪ ወደ አሰራሩ እንሂድ። በመጀመሪያ እንግዲህ ሁል ጊዜ እንደምናደርገው ሽንኩርታችንን እናቁላላለን። እጅግ በጣም ቆንጆ የሚጣፍጥ ባዜላ ነው የምንሰራው። ሁላችሁም ቪዲዮን እስከ መጨረሻ እያያችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለምታበረታቱኝ ከልብ ነው የማመሰግነው። ሽንኩርታችንን ቆንጆ አድርገን ካቁላላን በኋላ ሁልጊዜ እኔ የማደርገው እርድ ሽንኩርት ሳቁላላ እርድ ጨምራለሁ። በነገራችን ላይ እርድ ከለር ብቻ ሳይሆን ጣዕምም አለው፣ ደስ የሚል ጣዕም አለው እና ሁልጊዜም እርድ እጠቀማለሁ ሽንኩርት ሳቁላላ ማለት ነው እና ጣዕሙ ቆንጆ ይሆናል። ሽንኩርታችንን በደንብ አድርገን እናበስለዋለን። ሽንኩርታችንን ካበሰልን በኋላ እንደዚህ ጨምራለን። ቅመማችንን እንዳልኳችሁ ቤት ያፈራውን ቅመም እንጨምራለን። ነጭ ሽንኩርት በፍሬሽ ስለሌለኝ የጨመርኩት ፓውደር ነው። ፓውደሩን መጠቀም ትችላላችሁ ከሌላችሁ ማለት ነው። ስለዚህ እኔ የተጠቀምኩት ነጭ ሽንኩርት ፓውደር እና ቤት ውስጥ ያሉትን ቅመማ ቅመሞች ጨምሬያለሁ። ሽንኩርቴ እንደዚህ ቆንጆ አድርጎ እንደምታዩት ደርሶልኛል። ሽንኩርታችን ከበሰለልን በኋላ ቲማቲም ጨምራለን። ቲማቲማችንን እናበስላለን በደንብ አድርገን። በነገራችን ላይ ስጋውን እንደዚህ ነው የቀቀልኩት። ይሄን ነገር ስትጠቀሙ በጣም መጠንቀቅ አለባችሁ። ታውቃላችሁ ብዙ ልጆች በዚህ ተጎድተዋልና ሊፈነዳ ስለሚችል በጣም ተጠንቀቁ። ይሄንን ማሽን እኔ በጣም እየፈራሁት ነው የምጠቀመው እና ተጠንቀቁ። ማጁን ቶማት ጨምሬያለሁ። ቢያንስ 1 የሾርባ ማንኪያ ያህል ቢሆን ነው የጨመርኩት። እሱንም በደንብ አድርጌ ከሽንኩርቱ ጋር አቁላላሁት እና ከለርም ይኖረዋል። ይሄ ቆንጆ ጣዕም የሚሰጠዋል፣ ከለርም ይኖረዋል የምንሰራው ነገር። ማጁኑን በደንብ ካቁላላሁ በኋላ አንድ ላይ ክዝበራ ቅጠል ክትፍ አድርጌ ጨምራለሁ ማለት ነው። እንደዚህ አይነት ወጥ ነገር ስሰራ ክዝበራ ጨምራለሁ። ክዝበራ ቆንጆ ነው፣ ጣዕም እንዲኖረው ያደርጋል። እንትኑም ቢሆን ቅመሙም ቢሆን ቅጠሉ ያጣፍጥልናል። እንደምታዩት ባዜላውን ጨምሬያለሁ። ስጋችን የቀቀልነውም ደርሷል። ስጋ አብረን ከምናቁላላው ይልቅ እንደዚህ ብናደርገው በጣም ጥሩ ነው። እንደኛ ሀገር አይደለም። የኛ ሀገር ስጋ ችግር የለውም። የእነሱ ስጋ ግን ግንትር ነው የሚለው፣ ረጅም ሰዓት ስለሚወስድ ለብቻ መቀቀል አማራጭ ነው። ብዙ ጊዜ እንደዛ ነው የማደርገው። ማሽኑን ብፈራውም ግዴታ ለፍጥነት ስል እጠቀመዋለሁ። እንደምታዩት ስጋው ቆንጆ ነው በስሎልኛል። እንደዚህ አሁን ከዚህ ጋር አቁላልቼ ላብስለው ብል ረጅም ሰዓት ነው የሚወስደው። ለብቻው ሲሆን ግን ቆንጆ ሆኖ ይበስላል። ጊዜ የማይፈጅ እዚህ ጋር መጥቶ እንደምታዩት ሁሉ ነገር አሁን ወደ መጨረሻው እየደረሰልኝ ነው። ትንሽ ፈርነዋለሁ አንድ ላይ አድርጌ ደበላልቄው እንደምታዩት እዚህ ጋር ደርሻለሁ። እዚህ በጣም ቆንጆ ሆኖ ደርሶልኛል። መንተክተክ ይቀረዋል ትንሽ እያንተከተኩት ነው። ለብቻ ደግሞ ማባያ ሩዝ ሰርቻለሁ። ያው ግዴታ ነው፣ ሩዝ በሩዝ ነው የሚበሉት። ሲቀጥል ደግሞ ቀለል ያለ ሰላጣ ነው የሰራሁት። እዚህ ጋር ሰላጣ ሰርቻለሁ። እየተንተከተክልኝ ነው ወጡ።
ባዜላ በደንብ አድርጎ መብሰል አለበት። ስጋው እንኳን በስሏል መጀመሪያ ስላበሰልኩት። እንደምታዩት መንተክተክ ይቀረዋል። ትንሽ አንተከትከዋለሁ። አሁን እዚህ ጋር እንደምታዩት ተንተክትኮ ዘይት ተፍቶልኛል። ቆንጆ ሆኖልኛል ማለት ነው። አሁን ጋዙን ብቻ ቀንስ አድርጌ እዛው ከድኜ ተዋለሁ ማለት ነው። ሩዛችን ደርሷል። አሁን ደግሞ ሌላ አንድ ነገር ይቀረኛል። የሰላጣ የፍሩት ሰላጣ እሰራለሁ ማለት ነው። ለልጆቹ ለብቻ የፍሩት ሰላጣ እንሰራለን። በመጀመሪያ ብርቱካን የምንሰራው እዚህ ጋር ብርቱካን፣ አፕል የሚያስፈልገን ስትሮበሪ እና ኖርማል ያላችሁን ፍሩት ማድረግ ትችላላችሁ። ቤት ውስጥ ያለውን ፍሩት ያው መቀላቀል ነው። ልጆቹ ሰላጣ ስለማይበሉ ይሄ ከዚህ ጋር ነው ማለት ነው ከምግቡ በኋላ የሚቀርብላቸው። ሰላጣይንም በዚህ መልኩ ሰርቼ ጨርሻለሁ። እንደምታዩት ምግቡም እንግዲህ ደርሷል። እጅግ በጣም ነው የማመሰግነው ስለምትከታተሉኝ፣ ሀሳብ አስተያየት ስለምትሰጡኝ በጣም አድርጌ አመሰግናለሁ። ስለምታበረታቱኝ አሁንም እንድታበረታቱኝ ቪዲዮዬን ደግሞ እስከ መጨረሻው እንድታዩልኝ በትህትና እጠይቃለሁ። እጅግ በጣም አድርጌ አመሰግናለሁ። እስከ መጨረሻው ቪዲዮዬን ስላያችሁ ክበሩልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ነው።